ተሰዋ፣ እንደ ማርቆስ ከሙታን ተነሳ፣ እንደ ዮሐንስ ወደ ሰማያት አረገ ብሎ ይተረጉማል። ገብታችኋል? ስለዚህ ወንጌልን እግዚአብሔር በዚህ መልኩ አጽፎታል። ከዚያ መካከል እንግዲህ ዛሬ በገጸ ላይም በሚመሰለው በሉቃስ የሉቃስ ወንጌል እሱ ከጻፈልን አንዱን ቃል አንስተን እንነጋገራለን ማለት ነው። አንተ ጎበዝ ተነስልሃለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወበሳኒታ ሆረ ሀገር እንተ ስማ ናይን፣ በበነጋው ናይን ወደምትባል ሀገር ሄደ። ወብዙሃን ሰብ ሆሩ ምስሌሁ ወአርዳኢሁኒ፣ ከሱም ጋር ብዙ ሰዎችና ደቀ መዛሙርቱ አብረውት ሄዱ። ወበጽሖ ሀበ አንቀጸ ሀገር ናሁ ረከበ ቀበረ ጽውራ፣ ወደ ሀገሩን በር በደረሰ ጊዜ እነሆ ሰዎች የተሸከሙትን አስከሬን አገኘ። ዘወልደ ቢሲት መበለት፣ ያም የአንዲት ደሃ ሴት ልጅ ነበረ። ወውእቱ አሐዱ ለእሙ፣ ያም ልጅ ለእናቱ አንድ ነበር ይላል። ወብዙኃን ሰብአ ሀገር ሀለው ምስሊሃ፣ ብዙ ሰዎችም ከዚያች ሴትዮ ጋር አብረዋት ነበሩ፣ ብዙ አልቃሾች ነበሩ። ወሶበረያ እግዚእነ ኢየሱስ ክርስቶስ መሐራ ወተሰሃላ፣ ጌታችን ኢየሱስ ክርስቶስም ባያት ጊዜ አዘነላት ራራላት ይላል። ባያት ጊዜ አዘነላት ራራላት። ወይቤላ ኢትብክይ አታልቅሽ አላት። ወቀረበ ወአሐዘ ንፍቆ፣ ቀርቦም አስከሬኑን ያዘው። ወይቤሎ ለከ እብለከ ወሬዛ ታንስ፣ አንተ ጎበዝ ተነስ እልሃለሁ አለው። ወተንሥአ ውእቱ በድን ወነበረ፣ ያም በድን ተነስቶ ተቀመጠ ይላል። ስለ ቃሉ የቃሉ ባለቤት አምላካችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የእግዚአብሔር ቤተሰቦች እንግዲህ ይሄ ንባቡ ነው። በዚህ ጌታችን ኢየሱስ ክርስቶስ ታውቃላችሁ፣ በሕይወታችን ብዙ ሞቶች አሉ። በእኛ ታሪክ በእኛ ሕይወት ውስጥ መጀመሪያ ሞተ ሥጋ የምንለው ሞት አለ። ሞት እንዳስነሳ ነው እዚህ ጋር እየተነጋገርን ያለው። አሁን እዚህ ጋር ክርስቶስ አንድ ሙት ማስነሳቱን ለማድነቅ አይደለም እየተነጋገርን ያለነው። ክርስቶስማ ስንኳን አንድ ሙትን ዘመኑና ጊዜው ሲደርስ ዓለምን ሁሉ የሚቀሰቅስበት ንቃህ መዋቲ ብሎ ዓለምን ሁሉ የሚያስነሳበት ቀን ይደርሳል። የታወቀ ነው። ሁላችንም ያንን ተስፋ አድርገን ነው የምንኖረው። ወንስቴፖ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም፣ የሙታንን መነሳት ተስፋ እናደርጋለን፣ ለዘላለሙ የሚመጣውንም የመንግስተ ሰማያት ሕይወትን እንመኛለን፣ ተስፋ እናደርጋለን እያለ ነው የምንኖረው። ስለዚህ ዓለምን ሁሉ የሚያስነሳውን ክርስቶስ አንድ ሙት አስነሳ ብለን ብንናገር በአምላክነቱ አንጻር ይህ ብዙ የሚደነቅ ነገር አይደለም። ከሰውነታችን አንጻር እናደንቀዋለን፣ እንደ አምላክነቱ ግን ብዙም የሚደነቅ አይደለም። ምክንያቱም ዓለምን ሁሉ የሚቀሰቅስ ነውና ማለት ነው። ዋናው ነገር ግን ለእኛ የሚሆነንን ከዚህ ቅጽበት ዓለም ምን ብላ ጠራችሁ? በድን ብላ የጠራችሁ። አሁን ሲነበብ እንደሰማችሁት ወተንሥአ ውእቱ በድን ወነበረ፣ ያም በድን ተነስቶ ተቀመጠ ይላል። ወደ ሀገሩም በገባ ጊዜ አስከሬን የተሸከሙ ሰዎችን አገኘ ነው ያለ። ተመልከቱ፣ ለዚህ ልጅ ስም አለው። ዓለም ስትጠራበት የኖረችው ስም አላት። ነገር ግን በሞተበት ቅጽበት በስሙ አይደለም እየጠራችው ያለች፣ አስከሬን አለችው። ዓለም መጀመሪያ ፈቃዷን ታሰራለች። በኃጢአት በክህደት በመብል በመጠጥ ልቡናን በማክበድ ታለፋናለች፣ ታሰቃየናለች። መጨረሻ ላይ ግን ከነስም አጠራራችን ታጠፈዋለች። ስማችንን ሊያነሳው የሚችል ማን ነው? ክርስቶስ ነው። ምን አለ? ወደ ሙቱ ሄደና ክርስቶስ ለከ እብለከ ወሬዛ ተንስ፣ አንተ ጎበዝ ተነስልሃለሁ። ሰው ጎበዝ የሚባል ከሞተ በኋላ ነው በሕይወት እያለ? ንገሩኝ እስኪ። በሕይወት እያለ ነው ጎበዝ የሚባለው። ለምሳሌ እናታችንም ይሁን አባታችንም ይሁን ወንድማችንም ይሁን እህታችንም ይሁን ሙቶ ከቤቱ በሚወጣበት ሰዓት እገሌ ወጣ ነው የምትሉ? ስሙን ጠርታችሁ ወጣ ነው የምትሉ ወይስ አስከሬን ወጣ ነው የምትሉ? አስከሬን ወጣ ነው የምንል እኛ ሰዎች። ይቻለም ወዳጇን የወዳጇን ስም ትረሳለች። ክርስቶስ ግን ከሞተ በኋላ እንኳን በቀደመ ማንነቱ ያውቀዋል። ይሄ ማለት ምንድነው? ኃጢአት ብትሰሩ እንኳን ኃጢአት ሳትሰሩ በነበራችሁ ማንነት ተወዳችኋለሁ እያለ ነው ክርስቶስ። ይወታችኋል። ኃጢአት ብትሰሩ እንኳን ከሞተ በኋላ አንተ ጎበዝ ብሎ በስሙ መጥራቱ አስከሬን ተብሎ ዓለም አስከሬን ብላ እየጠራችሁ ያለችውን ሕፃን
ያን አንተ ጎበዝ ብሎ መጥራቱ ምንም ኃጢአት ብትሰሩ ቀድሞ ኃጢአት ባልሰራችሁበት ማንነታችሁ በዚያ በንጽሐ ጠባይ በተፈጠረ ማንነታችሁ እወዳችኋለሁ አትፈሩ አትሳቀቁ ማለት ነው። ቀቢጸ ተስፋ አይኖራችሁ እያለ ነው ክርስቶስ ማለት ነው። እንግዲህ በዚህ ቃል ውስጥ ይሄንን ካለ ጌታችን ኢየሱስ ክርስቶስ ታውቃላችሁ በዚህ ዓለም በኖረበት ጊዜ 3 ሙታንን ያስነሳ። ስንት ሙታን አልኳችሁ? 3 አስነስቷል። አንደኛ የምኩራቡን ኢያኢሮስ የሚባለው የማቴዎስ ወንጌል ምዕራፍ 9 ከቁጥር 18 ጀምራችሁ እስከ 27 ስታነቡ የምታገኟት የምኩራቡ ሹም ልጅ የኢያኢሮስ ልጅ ናት። እሷን አስነስቷል። ሁለተኛ ይሄንን የሉቃስ ወንጌል ምዕራፍ 7 ከቁጥር 14 ላይ አሁን ያነሳነውን እሱን አስነስቷል። ሶስተኛ አልዓዛርን አስነስቷል። መጨረሻ ግን ከሞት የቀሰቀሳቸው ከ500 ብቅ ከ600 ዝቅ የሚሉ ምውታን ከእግረ መስቀል እንደ አሸን ፈልተው ተነስተዋል ይላሉ። ወተንሥኡ ብዙኃን እምአብድንቲሆሙ ለጻድቃን ጌታችን ኢየሱስ ክርስቶስ ነፍሱን ከሥጋው በለየ ጊዜ አብለቅለቀት ምድር ወነቃኮት ምድር ተነዋወጠች፣ አይባን ተፈተቱ፣ ወተከስቱ መቃብራት ተከፈቱ። ወተንሥኡ ብዙኃን እምአብድንቲሆሙ ለጻድቃን ከእነዚያ ከደጋጎች ወገንም ብዙ ሙታን ተነሱ። ወተንሥኡ ውስተ ሀገር ቅድስት ኢየሩሳሌም ውስተ ሀገር ቅድስት ኢየሩሳሌም ወደ ቅድስቲቱ ሀገር ወደ ኢየሩሳሌምም ገቡ ይለናል። እነዚህን በዕለተ ዓርብ ደሙ ቀስቅሷቸዋል። ፈለግ ይሰጥቃል ለምድር እንደሚለው ዕንባቆም የጌታችን የኢየሱስ ክርስቶስን ደም ምድር መቀበል አልቻለችም ነበረ። ያን ሰዓት የክርስቶስ ደም በምድር ሲነጥም መሬቱን እየሰነጠቃት ሲወርድ በብዙ ሙታን ላይ ስላረፈ በዚያው ክርስቶስ በተሰቀለበት አካባቢ የነበሩ ሙታን ሁሉ ተቀስቅሰዋል። ይሄ አራተኛው በዚህ ዓለም ያደረገው የሙት ማስነሳት የክርስቶስ ተአምራቱ ነው ማለት ነው። እኛ ግን ዛሬ የምናያቸው እነዚህን 3 ሙታን ነው። መጀመሪያ የማቴዎስ ወንጌል ምዕራፍ 9 ላይ አስነሳት ያልኳችሁ ሙት የኢያኢሮስ ልጅ ሄዶ ያስነሳት ከቤት ነው። ለሕዝቡም እያስተማራቸው እያለ ኢያኢሮስ መጥቶ ሰገደለት። ናሁ ይእዜ ሞተት ልጄ እነሆ ሞተች፣ ወባሕቱ ነአንብር ዲከ ሌሊሃ ወተሐዩ መምህር ሆይ መጥተህ እጅህን ጫንባት፣ እነሆ እሷም ከሞት ትነሳለች ብሎ ለመነው። ጌታችን ኢየሱስ ክርስቶስን መምህረ ትሕትና ነውና ተነስቶ ተከተለው ይላል። ደቀ መዛሙርቱ ሕዝቡም አብረው ተከትለው ሄዱ። ከዚያ ኢየሱስ ክርስቶስ ሲሄድ ብዙ ሰዎች ወበዊኦ ውስተ ቤት ብዙ ሰዎች ሲታወቁ ሲያለቅሱ አገኛቸው። እናንተ ወግዱ ተገሃሱ ወግዱ እስመ አኮ ዘሞተት ሕፃን አላትነውም ልጅቱ ተኝታለች እንጂ አልሞተችም አላቸው። ወሳቅሁ ሁሉም ሳቁበት ይላል። እንግዲህ ክርስቶስ የሚያደርገውን ስለሚያውቅ እውነቱን ተናገረ። ምክንያቱም ከዚህ ጋር የምንማረው ወዳጆቻችን ቢሞቱ ዘመዶቻችን ቢሞቱ ከኛ በፊት የቀደሙ አበው ሁሉ ቢሞቱ ወለሐልሁ ውስተ ሕያዋን እሙንቱ በሱ ዘንድ ሕያዋን ናቸው የሚለውን ነው የምንማረው። ይህች ልጅ ሙታለች፣ ነገር ግን ተኝታለች አለ። በእናንተ ዘንድ ነው እንጂ የሞተችው በእኔ ዘንድ እንደተኛች ነው። የተኛን ሰው ቀስቅሳችሁ በፍጥነት እንደምታነቁት ሁሉ እንደዚሁም እኔ ይህችን ከእንቅልፍ እንደመቀስቀስ አስነሳታለሁ ሲላቸው ነበረ። እነሱ ግን ሳቁበት። የሳቁ አንደኛ በክርስቶስ ነው። የሞተና ያልሞተውን በሕይወት ያለውንና ማን ያወራ የነበረ ማን ያርዳ የቀበረ እንዲሉ እኛ አጥበን የገነዝናት እያለን እሷ አልሞተችም ይለናል ብለው በክርስቶስ ሳቁ። ሁለተኛ በኢያኢሮስ ሳቁበት። በሕይወት ያለውንና የሞተውን ለይቶ የማያውቀውን አምጥቶ ልጄን ያስነሳልኛል ይላል ብለው ነገሩን ተርታ አደረጉበት። ከዚያ ኢየሱስ ክርስቶስ ግን ተገሃሱ እንዳላቸው ወግዱ አላቸው። ወጡ። ሁሉም ከወጡ በኋላ ገብቶ እጇን ያዛት፣ ያቺ ከሞት ተነሳች ይላል። ጌታችን ኢየሱስ ክርስቶስ ሁላችንም ከሞትንበት ሕይወት ያንሳል። ይህችን አበው ሲተረጉማት ምን ብለው ይተረጉማሉ? በቤት ሳለች የሞተች ማለት በቤተ ክርስቲያን ውስጥ ሆነን የሞትን ሰዎች ነን ይላሉ። በቤተ ክርስቲያን ሆነን የሞትን ሰዎች ነን። ይሄ አጠቃላይ በመቅደሱ ከሚያገለግሉ በማህሌቱ ከሚያገለግሉ ሊቃውንት በመድረኩ እስከሚውሉ ምዕመናን ያለውን የሚያካትት ነው። የእግዚአብሔር ቤተሰቦች እችን ልጅ ክርስቶስ ከቤት ሂዶ አስነሳት። በቤት ውስጥ ነው የሞተችው። እኛም እዚህ ቤት ውስጥ ነን ሙተናል። ስንፍና ገሎናል፣ ፍቅረ ነዋይ ገሎናል፣
ወደ ገዳም እንመጣለን። ነገር ግን የምንመጣበትን ዓላማውን ለጉብኝት ዓላማችንን ለጉብኝት አድርገን የመጣናለን። ገዳም የሚመጣው ሕይወት ለማግኘት ከአበው በረከት ለመሳተፍ ለዘላለማዊ ሕይወት መንገድ ለመጀመር ነው ወደ ገዳም የሚመጣው። ፎቶ ለመነሳት ዓላማ አድርገን ብዙ ነገሮችን ምድራዊ ነገሮችን ዓላማ አድርገን የምንመጣ ሰዎች አሉ። ፎቶ ተነስተን ሄደን ይሄን ገዳም ጎብኝተናል፣ ይሄን ገዳም ጎብኝተናል፣ ግሸን ደርሻለሁ፣ ቂርቆስ ደርሻለሁ፣ እዚህ ገዳም ደርሻለሁ እያልን ያንን መንፈሳዊ ጉዟችንን ስጋውያን ያደረግን እንደዚህ ያሉ ሰዎች በቤቱ ሆነው የሞቱ ይባላሉ። ክርስቲያን ሆነው ለክርስቲያን ታውቃላችሁ የሚመከሩ 5 አካባቢ የሚሆኑ ምክሮች አሉ። በየቀኑ ቤተክርስቲያን መሳለም፣ በየዕለቱ አንዳንድ ምዕራፍ መጽሐፍ ቅዱስ ማንበብ፣ ንስሐ መግባት፣ መቁረብ እየተባሉ የሚመከሩ አሉ። ጸሎት መጸለይ፣ በቤተ ክርስቲያን እየኖረ መስሪያ ቤት ወደ ቢሮ ከመሄዱ በፊት አስቀድሞ ቤተ ክርስቲያን ሄዶ የማይሳለም ክርስቶስ ቤተ ክርስቲያን የክርስቶስ መልክ ናት። የክርስቶስን መልክ አይቶ ወደ መስሪያ ቤቱ ወደ ቢሮ የማይሄድ ክርስቲያን ካለ ያ በቤት ሆኖ የሞተ ሰው ይባላል። በቤት ሆኖ የሞተ ክርስቲያን። በየቀኑ የማይጸልይ ክርስቲያን ሆኖ ወደ ክርስቶስ የማይጮህ ካለ ያ በቤት ሆኖ የሞተ። መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው። ሁልጊዜ የእግዚአብሔርን ትንፋሽ የማይተነፍስ በዚያ ትንፋሽም የማይደሰት ሰው ክርስቲያን ካለ ያ በቤት ሆኖ የሞተ ነው። እድሜ ልኩን ከስጋው ከደሙ የራቀ ታውቃላችሁ። በዓለሙ ያለው የጋብቻ ስርዓት በ16ኛው መቶ ክፍለ ዘመን ከግራኝ አህመድ ወዲህ ግራኝ አህመድ የፈጠረብን በአእምሯችን በሀገራችን ላይ ያሳደረው ጫና ነው። ከዚያ በፊት ኦርቶዶክሳውያን ምዕመናን ሲጋቡ በሥርዓተ ተክሊል ነው። ስጋው ደሙን ተቀብለው ነው። ከዚያ በኋላ የሚቀጥሉት ስጋው ደሙን እየተቀበሉ በሳምንት መክለፍት ጸዲቅ የሚባለው እንኳን እሁድ የሚበላውን ቀጥታ ታምረ ማርያም ከተነበየ በኋላ አፋችንን ሸረን ወደ ቤታችን የምንሄድበት ቀድሞ የሚዘጋጀው ስጋው ደሙን እንደተቀበሉት ምዕመናን ነው። ዛሬ ግን አጠቃላይ ሁላችን አንቀበልም፣ ስጋው ደሙን አንቀበልም፣ አንቆርብም። ግን እዚያ ጋር ስንራወጥ እንገኛለን። ላልቆረቡ ሰዎች አይሰጥም። እንግዲህ ግራኝ አህመድ ያሳደረብንን ጫና ይዘን ከስጋው ከደሙ የራቅን ሰዎች ካለን ሙተናል ማለት ነው። ስጋው ደሙ ሕይወታችን ነው። ከዚህ ከራቅነ በቤት ሆነን የሞትን ሰዎች እንባላለን። በቤት መሆን ማለት ክርስቲያን ተብሎ መጠራት ነው። ወደ ቤተ ክርስቲያን መጥቶ ተምሮ ትምህርቱን ተግባር ላይ አለማዋል። ይሄ ሁሉ በቤት አላችሁ፣ እዚህ ሆናችሁ ትማራላችሁ። ነገር ግን ቆረቡ ተብላችሁ በአበው ምክር ትመከራላችሁ። ያንን የማንፈጽም ከሆነ በቤቱ ነው የሞትን ማለት ነው። ስለዚህ ክርስቶስ ይችን ሕፃን ሂዶ የቀሰቀሰበት ምክንያት እንደዚህ ባለ ሕይወት ያላችሁ ሰዎች ካላችሁ ሁላችሁንም ቢሆን እኔ በስጋዬ በደሜ በመጽሐፍ ቅዱሴ አነቃችኋለሁ፣ ቀሰቅሳችኋለሁ እያለን ነው ማለት ነው። ስለዚህ ለመቀስቀስ በእነዚህ መንገዶች ዝግጁ መሆን አለብን። እዚህ ጋር አሁን ያነሳነው ርዕስ ደግሞ አንተ ጎበዝ ተነስልሃለሁ ብሎ ከሞት የቀሰቀሰው ይህ የሚያስረዳን ደግሞ ከቤት ውጭ ከቤተ ክርስቲያን ለመውጣት የሞከሩ ሰዎች ናቸው። ተመልከቱ፣ ይሄ ልጅ ሞተ ወደ መቃብር ነው ተሸክመው ይዘውት እየሄዱ ያሉ። እናቲቱ በኋላ ሆና ታለቅሳለች፣ ሰዎቹ ተሸክመው ይጓዛሉ። እናቲቱ ቅድስት ቤተ ክርስቲያን ናት። እኛ በኃጢአት ሰጥመንባት ቆረቡ እያለችን አልቆርብ ብለን ኑ መርኬን እያለች አላይ ብለን መጽሐፍ ቅዱስ አንብቡ እያለች አላነብ ብለን በዓለማዊ ዕውቀት ሰጥመንባት ከመንፈሳዊው ይልቅ ዓለማዊ ነገሩ አስደስቶን ከጾም ይልቅ ስጋዊ መብል መጠጥ አስደስቶን ኑ ጾሙ ጸልዩ የሰማይ ሰው ላድርጋችሁ እያለች የምትከተለን ቅድስት ቤተክርስቲያን ናት። አልቃሽቱ ናት ማለት ነው። ልጇን በኋላ ይዛ ልጄ እያለች እያለቀሰች የምትከተል የዚህ የአንዱ ሕፃንና ቅድስት ቤተክርስቲያን ናት። ሕፃንኛ ያላደግን ገና ወንጌል ያልገባን ቃል ሥጋ ሆነ የምንል ገና ብዙ ነገር ማወቅ እያለብን ስለ መንግሥተ ሰማያት ክርስቶስን ተምረን ተመራምረን
ተምረን ከነፃ ሥጋ ከነፃ ነፍስ ከነፃ ልቡና ማዕረግ መድረስ እየቻልን ነገር ግን ዛሬም ምክር ላይ ያለን ሰዎች ያ ነው ሕፃን ማለት። ይሄንን ክርስቶስ አነሳችኋለሁ በቤት ውስጥ ናችሁ ብትሞቱ በኃጢአት ከቤት እየወጣችሁም ቢሆን ከተመለሳችሁ አድናችኋለሁ ለማለት ወደ መቃብር እየወሰዱት እያለ ከሞት ቀሰቀሰው። የመጨረሻው አልዓዛር ነው። አልዓዛር ተቀብሮ 4 ቀን ከሆነ በኋላ ነው ከሞት የቀሰቀሰው አልዓዛር። ይሄ ደግሞ አጠቃላይ በክህደት ከቤተ ክርስቲያን ወጣው ሃይማኖታቸውን ክደው ሃይማኖታቸውን ለውጠው ዓለማዊነት ሰልጥኖባቸው አምላካቸው ክርስቶስን የማያስቡ ከሸተተ ከተላ በኋላ አስነሳው ማለት በምድራዊ ሕይወት በክህደት ብስቁልቁል ካለ በኋላ ክርስቶስ እንደሚያስነሳን ተስፋ ሰጥቶናል ማለት ነው። በወንጌል እነዚህን ሙታን ያስነሳበት ዋና መሰረታዊ ነገር ይሄ ነው መንፈሳዊ እንጂ ለጊዜው ይሄንን ተአምራት እያደነቅን እንድንኖር ብቻ አይደለም ክርስቶስ እነዚህ በወንጌል ተለይተው እንዲጻፉ ያደረገ ተአምራት። አጠቃላይ ኢየሱስ ክርስቶስ በዚህ ምድር ላይ ያደረጋቸው ተአምራት የሰው ልጅ ጽፎ ሰማይና ምድር ብራና ቢሆኑ ባህሮች ሁሉ አጠቃላይ ቀለም ቢሆኑ እጽዋቶች ሁሉ ብዕር መጻፊያ ቢሆኑ ክርስቶስ ያደረገው ተአምራት ተጽፎ አያልቅም ነበር ተብሏል። ተአምረ ኢየሱስም ተነግሮናል። ዮሐንስ ወንጌላዊ ነግሮናል ይሄንን ቃል። እነዚህን ለይቶ ሦስቱም ሙታን የጻፈበት ምክንያት በቤቱም ሆነን ብንሞት ከቤቱም እየወጣን ብንሆን ከቤቱም ወጣን በክህደት የጸናን ሰው ብንኖር ብዙ ኃጢአት ያስተካከለን ሰዎች ብንኖር ሁላችንም ክርስቶስ ከሞት ይቀሰቅሰናል ለማለት ነው። እንግዲህ በቤቱ ሆነው የሞቱ የእግዚአብሔር ቤተሰቦች ብዙ ሰዎች አሉ። አለማወቅ ይገለናል። በቤቱ ውስጥ ሆነን እውቀት ነው እኛ እንድንሞት የሚያደርገን እውቀት ማጣት። እውቀት ለሁሉ ነገር መሰረት ነው። የማናውቀውን ክርስቶስን እንደምታውቁት አንቆርበው። የቆረብነው አምላክ ሊያጸድቀን የሚችለው ስናውቅ ነው። እንማራለን፣ እናውቃለን፣ እንጸድቃለን። ካላወቅን ከተማርነው ሁልጊዜ ለምሳሌ አሁን በቅጽበት በተማርነው ትምህርት ካወቅን ፈሪሃ እግዚአብሔር ካለን ተግባር ላይ ለማዋል ከሞከርን መቀየር እንችላለን ነው ለመናገር። አለመማር ግን የሁሉ የክህደትም የጥፋትም መሰረቱ አለመማር ነው።